ጤና ይስጥልን። አርሰናል በጊማሬሽ ላይ የፈጠረው መተማመን በቪክተር ዮኬሬሽ ላይ የተያዘው አዲስ አቋም ሳይታሰብ ሰሜን ለንደን በር ላይ የደረሰው ግራኒት ዣካ በአሜሪካ ቪዛ የተከለከለው ብርቱ ታሪክ ተሸካሚው ደጋፊ እነ ሜሲ ወደ ዓለም ዋንጫው ጭነውት የገቡት ከፍተኛ ስጋ የክርስቲያኖ ሮናልዶ ከላሚን ያማል ጋር በሩብ ፍጻሜው መገናኘት እንዲሁም የሜሲና ሮናልዶ በፍጻሜ መገናኘት እድል ብሎም ተበታትኖ እንዲመለስ የተወሰነበት የኡራጓይ ብሔራዊ ቡድን በእግር ኳሱ ዓለም መነጋገሪያ ሆነዋል። ሁሉንም ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። አርሰናል በብራዚላዊው እግር ኳሰኛ ብሩኖ ጊማሬሽ ዝውውር ላይ በራስ መተማመኑ እንዲኖረው ያደረገ አንዳች ነገር ሳያገኝ አልቀረም የሚሉ ዘገባዎች ተበራክተዋል። ክለቡ ሳይጠበቅ ለተጫዋቹ ዝውውር ያቀረበው 55 ሚሊዮን ፓውንድ በኒውካስትል ውድቅ ቢደረግም እንደገና እስከ 80 ሚሊዮን ፓውንድ የሚደርስ ሂሳብ አዘጋጅቶ ሊመለስ መሆኑ ተነግሯል። እዚህ ላይ አጠያያቂው ነገር ኒውካስትል ተጫዋቹ አይሸጥም የሚል አቋም በያዘበት አርሰናል ደጋግሞ ማንኳኳት የፈለገው ለምንድን ነው የሚለው ሆኗል። ባለሙያዎች እንደሚሰጡት ትንታኔ ታዲያ አርሰናል ጊማሬሽ ላይ ሙጭጭ ያለው በሁለት ምክንያቶች ሊሆን ይችላል። የመጀመሪያው ኒውካስትል ለጊዜው ተጫዋቹ አይሸጥም ቢልም ጠቀም ያለ ገንዘብ ካገኘ ሊሸጠው እንደሚችል ከውስጥ አዋቂዎች ለአርሰናል የደረሰ መረጃ መኖሩን የሚጠቁም ሲሆን፣ በሌላ በኩል ደግሞ ተጫዋቹ ራሱ መድፈኞቹን ለመቀላቀል ፍላጎት እንዳለው በግልጽ ማሳወቁን ያመለክታል። አንዳንድ የብራዚል ጋዜጦች እንዳስነበቡት ከሆነ ብሩኖ ጊማሬሽ ወደ ሰሜን ለንደን ለመሄድ አረንጓዴ መብራት አሳይቷል። በዓለም ዋንጫው ከነ ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ጋር የሚገኘው ጊማሬሽ በመድፈኞቹ የማግባባት ስራ ሳይሰራበት እንዳልቀረም ተነግሯል። በተለይ ማጋሌሽ ተጫዋቹ የእንግሊዝ ሻምፒዮን እና የአውሮፓ ሻምፒዮንስ ሊግ ተሳታፊውን አርሰናል እንዲቀላቀል ብርቱ ስራ ላይ ስለመሆኑ መረጃዎች ጠቁመዋል። ይህ አርሰናል እንግሊዛዊውን ሞርጋን ሮጀርስ ለማስፈረም እነ ዴክላን ራይስን ለማግባባት ስራ እንደተጠቀመ ሁሉ አሁንም ማጋሌሽ ተመሳሳይ ተልዕኮ ተሰጥቶ ሳያሳካ እንዳልቀረ ተገምቷል። አርሰናል እንደሚባለው የጊማሬሽን ይሁንታ አግኝቶ ከሆነ በድርድሩ የበላይነትን ይዞ ለማጠናቀቅ መንገዱ ቀላል ይሆንለታል። የሆነ ሆኖ አርሰናል ጊማሬሽን የሚያስፈርም ከሆነ በአውሮፓ ወደ አስፈሪ ደረጃ ለመሰቀል በሚያደርገው ጉዞ ላይ አንድ መሰላል ይሆንለታል ተብሎ ይታመናል። ምክንያቱም ይህ ብራዚላዊ ፕሪሚየር ሊጉን የለመደና የመሪነት ስነ ልቦና ያለው ተጫዋች ጭምር በመሆኑ ነው። ይህ መሆኑ በአርሰናል ቤት እንደመጣ ተሰልፎ መጫወት ያስችለዋል። ከዚህ ባሻገር ተጫዋቹ በ6 8 እና 10 ቁጥር ቦታዎች በብቃት መጫወት የሚችል በመሆኑ ካለው ብቃት ጋር ተዳምሮ ለአርሰናል ሌላ አቅም መሆን የሚያስችለው ነው። በዚህ ምክንያት የእንግሊዙ ኃያል አርሰናል የኒውካስትሉን ኮከብ ለመንጠቅ የ80 ሚሊዮን ፓውንድ የዝውውር ሂሳብ ይዞ ብቅ ማለቱ የማይቀር ነው ሲሉ ከውስጥ መረጃ አለን ያሉ ምንጮች ገልጸውታል። መድፈኞቹ ቀደም ሲል የቡድን አጋሩን ሳንድሮ ቶናሊ ትኩረት አድርገው የነበሩ ቢሆንም አሁን ላይ ለብራዚላዊው ብሩኖ ጊማሬሽ ቅድሚያ ሰጥተው እየተደራደሩ ነው ተብሏል። ይህ እንዳለ ሆኖ ግን ማክፓይሶቹ ውሉን ለማደስ ምንም ፍንጭ ያላሳየውን የ28 ዓመቱን ኮከብ በሴንት ጄምስ ፓርክ ለማቆየት ጥርሳቸውን ነክሰው እየተሟሟቱ ነው ሲል ቲም ቶክ አስነብቧል። የጊማሬሽ ዝውውር የሞርጋን ሮጀርስ እና የአንድ ኮከብ የግራ ክንፍ ተጫዋች ዝውውርን አይመለከትም ተብሏል። ይህ አርሰናል ምን ያህል ቆርጦ መነሳቱን ያመለክታል። በሌላ የአርሰናል መረጃ በርካታ የአውሮፓ ታላላቅ ክለቦች ስዊድናዊውን አጥቂ ቪክቶር ዮኬሬሽን ለማዛወር የኤምሬትስን በር እያንኳኩ ቢሆንም መድፈኞቹ ተጫዋቹ የማይሸጥ ነው ብለው በሩን መዝጋታቸውን ፋብሪዞ ሮማኖን ጠቅሶ ትራንስፈር ኒውስ አስነብቧል። ጁሊያን አልቫሬዝን የተጠየቀው አትሌቲኮ ማድሪድ ዮኬሬሽንና ገንዘብ ስጡኝ ብሏል በሚል የተናፈሰውን መረጃ ተከትሎ ሌሎች ክለቦችን ፈላጊ ሆነው ወደ ለንደን መጥተዋል ነው የተባለው። ይሁንና ይህ አይነቱ ከፍተኛ ፍላጎት በጨመረበት በዚህ ሰዓት አርሰናሎች ስዊድናዊውን የጎል ማሽን በክለባቸው ማቆየት እንደሚፈልጉ በግልጽ አሳውቀዋል ተብሏል። መድፈኞቹ በተደጋጋሚ ባስተላለፉት ጠንካራ መልእክት ዮኬሬሽ በፍጹም የማይሸጥ መሆኑን አስምረውበታል መባሉን ዘገባው ጠቁሟል። ቪክቶር ዮኬሬሽ ወደ አርሰናል በመጣበት ዓመት ከ20 በላይ ጎል በማስቆጠር አዲስ ሪከርድ የያዘና በደጋፊው ዘንድ እጅግ ተወዳጅ የሆነ እግር ኳሰኛ ነው። ከስፖርቲንግ ሊዝበን ወደ አርሰናል ለመቀላቀልም ብዙ ዋጋ ከፍሏል። ይህ ሁሉ መስዋዕትነት ታዲያ በአርሰናል ደጋፊዎች ልብ እንዲገባ አድርጎታል ነው የሚባለው። የአሁኑ የክለቡ አቋምም ሲናፈስ በሰነበተው መረጃ ሲደናገር የነበረውን ደጋፊ የሚያረጋጋ ነው። አርሰናል ስዊድናዊውን አጥቂ ቪክቶር ዮኬሬሽን የማይሸጥ ተጫዋች አድርጎ መፈረጁ ትልቅ አንድምታ አለው። ይህ መድፈኞቹ ለረጅም ጊዜ ናፈቃቸውን ፍጹም ጎል አስቆጣሪ ለመያዝና ቀስ በቀስ ወደ ትራክ ለማስገባት
ያላቸውን ከፍተኛ ፍላጎትና ለተጫዋቹ የሚሰጡትን ትልቅ ግምት ያሳያል። ውሳኔው ተጫዋቹ የክለቡ የአውሮፓ ገናና የመሆን ፕሮጀክት አካል ስለመሆኑም ያመለክታል። በሌላ አስገራሚ ነው የተባለ የዝውውር መረጃ የስዊዘርላንዱ የመሃል ሜዳ ጀነራል ግራኒት ዣካ ሳይታሰብ ለቼልሲ የዝውውር ኢላማ ሆኖ ብቅ ብሏል። ተጫዋቹ ከቀድሞ አሰልጣኙ ዣቪ አሎንሶ ጋር በድጋሚ ለመገናኘትና ወደ ለንደን ከተማ ለመመለስ ከፍተኛ ጉጉት አሳይቷል ነው የተባለው። ተጫዋቹ ዝውውሩ እውን እንዲሆን ማንኛውንም የኮንትራት ቅድመ ሁኔታ ለመቀበል ዝግጁ ነው መባሉን ፋብሪዚዮ ሮማኖ ዘግቦታል። መረጃዎች እንደሚያሳዩት ቼልሲዎች ለግራኒት ዣካ የድርድር መክፈቻ 25 ሚሊዮን ፓውንድ ይፋዊ ጥያቄ አቅርበዋል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ይህንን ተሞክሮ ያካበተ አማካኝ ዋነኛ ኢላማው አድርጎ ከለየው በኋላ ሰማያዊዎቹ የመጀመሪያውን መደበኛ እርምጃ ወስደዋል። በአሁኑ ሰዓት ቼልሲዎች ዝውውሩን በፍጥነት ለማጠናቀቅ እየገፉበት ሲሆን ያቀረቡት የመጀመሪያ ጥያቄ ግን ምንም አይነት ምላሽ አላገኘም ተብሏል። ከሰንደርላንድ ጋር የከረመው ግራኒት ዣካ ወደ ሰሜን ለንደን ተመልሶ ቼልሲን የመቀላቀል ፍላጎት ማሳየቱ ብዙ አንድምታዎችን ይይዛል። ወጣቶች በበዙበት የቼልሲ ስብስብ ውስጥ የዣካ መምጣት በመሃል ሜዳ ላይ እጅግ የሚፈለገውን የአመራር ብቃት፣ የአሸናፊነት ስነ ልቦናና ጠንካራ ስብዕና ይጨምራል ተብሎ ይታመናል። የሆነ ሆኖ ዝውውሩን ከሆነ የቼልሲን ወጣት አማካዮች የሚመራ የልምድ ምሰሶ ለማግኘት የታለመና ለንደንን በድጋሚ በዣካ ስም የምትናወጥ የሚያደርግ እርምጃ ነው ተብሎለታል። ወደ ዓለም ዋንጫው መረጃ ስንሻገር እንደ ሐውልት ስታዲየም ላይ ቀጥ ብሎ ቀኝ እጁን ዘርግቶ በመቆም የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድንን የሚደግፈው ዝነኛው ሰው ሚሼል ኩካ ቦላዲንጋ በቅጽል ስሙ ሉሙምባቢያ ወደ አሜሪካ ቪዛ መከልከሉ ተሰምቷል። በዚህም ምክንያት ወደ ቀጣይ ዙር ያለፈችው ሀገሩ በአሜሪካ ኡዝቤኪስታንን ባሸነፈችበት ጨዋታ ላይ ሳይገኝ ቀርቷል ነው የተባለው። ቦላዲንጋ ሀገሩ በሜክሲኮ ከኮሎምቢያ ጋር ያደረገችውን ጨዋታ መመልከት ችሎ ነበር። ይሁንና ቀጥ ብሎ ከሚቆምበት የድጋፍ ሁኔታው ጀርባ በተሸከመው ትልቅ መልእክት ምክንያት በአሜሪካ ቪዛ ተከልክሏል የሚሉ መረጃዎች ይፋ ተደርገዋል። ፋብሪዚዮ ሮማኖም ይህንን ጉዳይ ዘግቦታል። ቦላዲንጋ የአገሩ ብሔራዊ ቡድን በሚጫወትበት ሁሉ አብሮ የሄደ በስታዲየም እጁን ዘርግቶ በጽናት የሚቆመው የሀገሩን የነጻነት ታጋይና የመጀመሪያ ጠቅላይ ሚኒስትር ፓትሪስ ሉሙምባ ለማሰብ ነው። ፓትሪስ ሉሙምባ ዲሞክራቲክ ሪፐብሊክ ኮንጎ ከቅኝ ግዛት ነጻ እንድትወጣ በብርታት የታገሉ ትልቅ አፍሪካዊ ሲሆኑ በኋላ ላይ በሀገር ውስጥ ባንዳዎችና በውጭ ባዳዎች ሴራ እጅግ ዘግናኝ ነው በተባለ መንገድ ተገድለዋል። አስከሬናቸው እንኳን በአሲድ እንዲሟሟ ተደርጓል ነው የሚባለው። በሀገሬው ሰው ተወዳጅ የሆኑት ሉሙምባ ታዲያ ለመታሰቢያ እንዲሆን በኪንሻሳ ከተማ እጃቸውን ዘርግተው የሚታይ ሐውልት ቆሞላቸዋል። የአሁኑ የቦላዲንጋ በየስታዲየሙ እጁን እየዘረጋ ቀጥ ብሎ በመቆም ብሔራዊ ቡድኑን የሚደግፈውም ምዕራባውያንን መሪያችንን ከነስሙ ከምድረ ገጽ ለማጥፋት ብትሞክሩም እኛ እናስበዋለን የሚል መልእክት ለማስተላለፍ ነው። ይህ የምዕራባውያንን ግፍ ለዓለም የሚያሳይ ነገር ታዲያ በአሜሪካ በኩል ተቀባይነት ያለው አልመሰለም። በዚህ ምክንያት ቦላዲንጋ በአሜሪካ ምድር እጁን ዘርግቶ ታሪኩን እንዳያስታውስ በሚል ቪዛ ተከልክሏል ነው የተባለው። ይህ በእውነቱ ሌላ አሳዛኝ ጉዳይ ሆኗል። በሌላ መረጃ የአርጀንቲና ብሔራዊ ቡድን በዓለም ዋንጫ ቆይታው እንዲጠቀመው ወደ አሜሪካ ጭኖ የገባውን 500 ኪሎ ግራም የሚመዝን ስጋ ተጫዋቾቹ እየቆረጡ እየተዝናኑበት ነው ተብሏል። ነገሩ መነጋገሪያም ሆኗል። በእርግጥ ይህ በጣም አስገራሚና በርካታ ትርጉም ያላቸው ስነ ልቦናዊና ባህላዊ አንድምታዎችን የያዘ ነው። ተጫዋቾች የጫኑትን ስጋ አሳዶ የሚባለውን ባህላዊ የአርጀንቲና ጥብስ እየሰሩ እየተመገቡት ይገኛሉ። መረጃዎች እንደሚያሳዩት በአርጀንቲና ባህል የአሳዶ ዝግጅት ስጋ ከመብላት በላይ ነው። ተጫዋቾቹ በአንድ ላይ ተሰብስበው ስጋውን መቁረጣቸውና ማዘጋጀታቸው በመካከላቸው ያለውን መቀራረብ፣ መተማመንና የቤተሰባዊነት መንፈስን ያጠናክራል። ይህ አይነቱ አንድነት በሜዳ ላይ ለሚያሳዩት ጥምረት ትልቅ ጉልበት ይሆናል ብለውም ያምናሉ። በሌላ በኩል በዓለም ዋንጫ ወቅት የሚፈጠረውን ከፍተኛ ጫናና የሀገር ናፍቆት ለመቋቋም የራስን ባህላዊ ምግብ መመገብ ትልቅ ስነ ልቦናዊ ረፍት ይሰጣል። ተጫዋቾቹ ከሜዳ ውጭ ዘና እንዲሉና በገዛ ሀገራቸው ያሉ ያህል እንዲሰማቸውም ያደርጋል ነው የሚባለው። ብሔራዊ ቡድኑ ይህንን ያህል ከፍተኛ መጠን ያለው ስጋ ከአርጀንቲና አስጭኖ አሜሪካ ማድረሱ ለተጫዋቾቹ ምቾትና ስኬት ሲባል ምንም አይነት ነገር ከማድረግ እንደማይቆጠብም ያመለክታል። በጥቅሉ የአርጀንቲና የስጋ ጭነት ስጋ መቁረጥና መብላት ብቻ ሳይሆን የአርጀንቲናን የባህል እሴት ተጠቅሞ
የቡድኑን ስነ ልቦናዊ ጥንካሬና የአሸናፊነት መንፈስ የመገንባት ስትራቴጂያዊ አካሄድ ነው ተብሏል። በሌሎች አጫጭር መረጃዎች ፖርቹጋል በሩብ ፍጻሜው ከስፔን ጋር የመገናኘት ሰፊ ዕድል ይዛለች። ይህ ስፔናዊውን ድንቅ ልጅ ላሚን ያማልን ከክርስቲያኖ ሮናልዶ ጋር ፊት ለፊት ያገናኛል። ሁለቱ ቡድኖች ለዋንጫ የሚጠበቁ ቢሆኑም እርስ በርስ ሲገናኙ ግን አንዱ የግድ መንገድ ላይ ሊቀር ነው። በሌላ በኩል ሊዮኔል ሜሲና ክርስቲያኖ ሮናልዶ በዓለም ዋንጫው ሊፋለሙ የሚችሉት ሁለቱም ለፍጻሜ ከደረሱ ብቻ መሆኑ ተረጋግጧል። ዓለም ሁለቱ የእግር ኳስ ንጉሶች እንዲገናኙ አብዝቶ የሚመኘው ጉዳይ ነው። በዚሁ የዓለም ዋንጫ ጉዳይ ሃሪኬን በ11 ጎሎች የእንግሊዝ ብሔራዊ ቡድን የምንጊዜውም ከፍተኛ የዓለም ዋንጫ አስቆጣሪ በመሆን ክብረ ወሰን ሰብሯል። ኬን ግሩም ጎሎችን በማስቆጠር የሚታወቀውን ጋሪ ሊንከርንን የቆየ ሪከርድ ነው የሰበረው። በመጨረሻም የኡራጋይ እግር ኳስ ፌዴሬሽን ቡድኑ ከዓለም ዋንጫ ከተሰናበተ በኋላ ለተጫዋቾቹ የተዘጋጀውን የግል አውሮፕላን ጉዞ ሰርዟል። በዚህ ምክንያት ሁሉም ተጫዋቾች ወደ ሀገራቸው የሚመለሱት በመደበኛ የንግድ አውሮፕላን በረራዎች ነው መባሉ ዓለምን አስገርሟል። የመጀመሪያውን የዓለም ዋንጫ ያነሳችው ኡራጓይ ዘንድሮ በጊዜ መሰናበቷ ቅሬታና ብስጭት ሳይፈጥር አልቀረም። ቢሆንም ግን ብሔራዊ ቡድኑ ተበታትኖ መመለስ አልነበረበትም የሚሉ ትችቶች እየተሰጡ ነው።